በድጋሚ እንደምን አላችሁ ተመልካቾች ከሰዓቱ የቢዝነስ ዘገባዎቻችን ጋር አብራችሁን ቆዩ በገጸ ምድርና መልክዓ ምድራዊ ቅኝት ለማዕድን ልማት የሚውል ከ19174 ካሬ ሜትር በላይ ቦታ መለየቱን የአማራ ክልል ማዕድን ልማት ቢሮ አስታወቀ በቢሮው ምክትል ኃላፊ አቶ ታምራት ደምሴ ለኢትዮጵያ ፕሬስ ድርጅት እንደገለጹት በክልሉ ለማዕድን ልማት የሚውሉ ቦታዎች ተለይተው የኢንዱስትሪ የኮንስትራክሽን የብረትና ብረት ነክ ማዕድናት የያዘ የክልል ካርታ ማዘጋጀት ተችሏል በ2015 ዓመት በ9 ወራት 20000 ካሬ ሜትር የስነ ምድርና የካርታ ጥናት ስራ ለማከናወን ታቅዶ በ9 ወሩ 19174 ካሬ ሜትር ለማዕድን ልማት የሚሆኑ ቦታዎች መለየታቸውን አስታውቋል እንደ አቶ ታምራት ገለጻ በተደረገው ቅኝት በአዊ ብሔረሰብ ዞን በአየሁ ጓጉሳ ወረዳ በደቡብ ጎንደር ዞን ስማዳ ወረዳ በሰሜን ሸዋ ዞን በአንኮበር ወረዳ በዋግኽምራ ዞን በሰቆጣ ወረዳ እንዲሁም በምስራቅ ጎጃም ዞን በደጀን ወረዳ በተደረገው ጥናት ለማዕድን ልማት የሚውሉ ቦታዎችን ለወጣቶችና ለባለሀብቶች የማስተላለፍ ስራ ያከናወነ መሆኑን አስታውቋል የቱርክ ባለሀብቶች በኢትዮጵያ በተለያዩ የኢንቨስትመንት መስኮች ለመሳተፍ ፍላጎት እንዳላቸው በኢትዮጵያ የቱርክ አምባሳደር ባርክ ባራን ገለጹ አምስተኛው አግሪ ፉድና የምግብ ማሸጊያ ዓለም አቀፍ የንግድ ትርኢት በአዲስ አበባ ተካሂዷል ዘገባው የኢዜአ ነው ተመስገን ዳርጎት ተጨማራለ በንግድ ትርኢቱ ከተለያዩ ሀገራት የተውጣጡ ከ130 በላይ ኩባንያዎች ምርትና አገልግሎታቸውን ይዘው ቀርበዋል የቱርክ የቻይና የጀርመን የኔዘርላንድ የህንድና የሌሎች ሀገራት ባለሀብቶች በንግድና ትርኢቱ ላይ ተሳትፈዋል በግብርና በምግብ ማቀነባበሪያ በፕላስቲክ ህትመትና ማሸጊያ ኢንዱስትሪዎች ላይ ባተኮረው የንግድ ትርኢት ከ18 በላይ የቱርክ ኩባንያዎች ተሳትፈዋል በዚህ ሁኔታ ላይ የተገኙት በኢትዮጵያ የቱርክ አምባሳደር ባርክ ባራን ኢትዮጵያና ቱርክ ለረጅም ዘመናት የዘለቀ ጠንካራ ወዳጅነት ያላቸው ሀገሮች መሆናቸውን ገልጸዋል ሁለቱ ሀገሮች በተለይም በንግድና ኢኮኖሚ ትስስር እንዲሁም በኢንቨስትመንት የትብብር ግንኙነት ያላቸው መሆኑን ተናግረዋል በርካታ የቱርክ ባለሀብቶች በኢትዮጵያ በተለያዩ ኢንቨስትመንት መስኮች መሳተፋቸውን አውስተው በቀጣይም ሌሎች በርካታ ባለሀብቶች ለመሳተፍ ፍላጎታቸውን አሳይተዋል ብለዋል በኢትዮጵያ በርካታ ኢንቨስትመንት አማራጮችና ምቹ ሁኔታዎች መኖራቸውን አረጋግጠዋል ያሉት አምባሳደሩ የሀገራችን ባለሀብቶች እድሉን ለመጠቀም ዝግጁ ናቸው ሲሉ ማረጋግጠዋል Our economic cooperation, our economic partnership is in fact dates back even before the establishment of our diplomatic relations. የኢትዮጵያና ቱርክ የኢኮኖሚ ትብብርና አጋርነት ጠንካራ ነው የዲፕሎማሲ የትብብር ግንኙነቱም እንዲሁ በኢትዮጵያ ሰፊ ኢንቨስትመንት አማራጮችና ምቹ ሁኔታዎች አሉ በኢትዮጵያ መዋዕለ ንዋያቸውን ከሚያፈሱ ግዙፍ የውጭ ባለሀብቶች መካከል የቱርክ ኩባንያዎች በተለያዩ ዘርፎች ግንባር ቀደም ተሳታፊ ናቸው ከዚህ በፊት በርካታ የቱርክ ባለሀብቶች የተሳተፉ ሲሆን በቀጣይም ሌሎች ለመሳተፍ ከፍተኛ ፍላጎት አሳይተዋል ኢትዮጵያ በእድገቷና ባላት ወጣት የሰው ኃይል ከአፍሪካ ብቻ ሳይሆን በዓለም ካሉ የኢንቨስትመንት መዳረሻዎች መካከል ግንባር ቀደም መሆን ትችላለች So it is attractive የኢትዮጵያ ምርቶች በቱርክ ገበያ በስፋት እንዲተዋወቁና እንዲሸጡ በማድረግ የማመቻቸት ስራ እንሰራለን ሲሉ አረጋግጠዋል በቀጣይ ሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ለማሸጋገርና ዘርፈ ብዙ ትብብራቸውን ለማሳደግ በጋራ እንሰራለን ሲሉም አምባሳደሩ አረጋግጠዋል This year we are celebrating the 128th anniversary of the establishment of our diplomatic relations. በዚህ ዓመት የዲፕሎማሲ ግንኙነት የጀመርንበት 128ኛ ዓመት በዓል እናከብራለን ከንጉሳውያኑ ስርዓት አንስቶ ዘመናትን የተሻገረ ታሪካዊ ግንኙነት አለን በመሆኑም የውጭ ጉዳይ ኃላፊዎችን ጨምሮ ጠቅላይ ሚኒስተር ዶክተር አብይ አህመድ ከቱርክ ፕሬዝዳንት ኤርዶጋን ጋር ተገናኝተው በአገራቱ ትብብር ጉዳይ ሰፊ ንግግር አድርገዋል የፖለቲካና ዲፕሎማሲ ግንኙነቱንም ወደ ላቀ ደረጃ ለማሸጋገር እየሰራን ነው የፖለቲካዊ ውይይቶችና ንግግሮች ደግሞ በሁሉም መስክ ያለንን ትብብር ወደ ላቀ ደረጃ ከፍ ለማድረግ መሰረት የሚጥል ነው Our relations to boost in every field የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በሁሉም ባንኮች የተለያዩ ሀገራትን ገንዘብ ያገበያየ ነው በተመሳሳይ ባንኩ የዛሬ ዕለትን የወርቅ ግብይት መረጃ ደርሶናል ተከታትለን እንመለስ